ሰላምዬ ከቤት ተባረረች። አቢገር በስተመጨረሻ ሀሳቧ ተሳካላት። እንደዛተችውም ሰላምዬን ከቤት አስባረረቻት። ወይዘሮ ማርታና እንዲሁም አቶ ደረጀ እንዴት አንቺ ትልቅ ሰው አይደለሽም ወይ? እንዴት ነው በገንዘብ ወንድ ገዝተሽ የምታመጩ? ብለው ሁለቱም ባልና ሚስት ተባብረው አዋረዷት። ዳጣ በጣም ደነገጠች። ትሰሙኛላችሁ? ከዚህ በኋላ ሰላምዬን ማንም ሰው እንድናገራት አልፈልግም ብላ ዳጣ እኔ የማታውቁት ማንነቴ አሁን ይወጣል ብላ ቤተሰቡን በሙሉ ግራ አጋባቻቸው። አቶ ደረጀ ሳይቀር ከመቀመጫው ብድግ ብሎ ቆይ ምን እያልሽ ነው ዳጣ ተረጋጊ እንጂ ብሎ ሲላት አይ ይበቃችኋል፣ ከዚህ በኋላ እኔ አቢገርን እንደምንም እንደ እህትም እንደ ጓደኛም ለመቅረብ ብዙ ጊዜ ጥሬ ነበር። ነገር ግን ሁልጊዜ እኔንና ሰላምን ከዚህ ቤት ለማባረር እንደፈለገችና ምክንያት እንደደረደረች ነበር። በስተመጨረሻም አቢገር እጅ ላይ በመውደቋ ሰላም ልትባረር አይገባም ብላ ስትል ማርታ ደነገጠችና ዳጣዬ ምን እያልሽ ነው? እኔ እንደ ልጆች ነው ማይሽ። ስለዚህ ተረጋጊና የተፈጠረውን ነገር ንገሪኝ፣ ምንድን ነው ብላ ስትል የእውነት አሁን ሰላምዬ ለምን ይህንን ሰውዬ እንዳመጣችሁ እናንተም እኛም በደንብ አድርገን እናውቃለን። እና ታዲያ ገና ለገና አቢገር ላይ ስለወደቀች ልትባረር ነው ማለት ነው ሰላምዬ ብላ አለች። አይ እንግዲህ በቃሽ ዳጣ ቤቱ የኔ መስሎኝ ብላ አለቻት ወይዘሮ ማርታ። ልክ ነሽ እትዬ፣ ይሄ ቤት ያንቺና ያቶ ደረጀ ነው። በይ ነይ ሰላምዬ ብላ ሻንጣቸውን ይዘው ዳጣና ሰላምዬ ወደ እነ ብሩኬ ቤት ሄዱ። እነ ብሩኬ ቤት ፍቅርና ሰላም አንድነት ያለው ቤት ነው። ስለዚህ ምንም መጨናነቅ አይጠበቅብሽም ብላ ዳጣ ይዛሽ ሄደች። አቶ ደረጀ ማርታ ዳጣን ስለተናገረቻት በጣም ተቆጣት። እንዴት ነው ዳጣ ልትናገሪያት የቻልሽው እንደዛ ብለሽ ብሎ ሲላት፣ ቆይ ከዚህ በላይ ምን እንዳደርግ ነው የፈለግከው ደሬ? እሷንስ አታያትም እንዴ? ሲጀመር እሷ በቤተሰብ መካከል ምን አገባትና ነው ባንተስ በእኔስ እንዲሁም ደግሞ በሰላምስ እንደዛ አይነት ንግግር የምትናገረው? የእውነቴን ነው ምልህ በጣም አስደብራኛለች። ከዳጣ አንደበት ይህ ይወጣል ብዬ አስቤም አልሜም አላውቅም ነበር ብላ አለችው። ቢሆንም እኛ ትክክል አይደለንም። የእውነት ባል ገዝታ ያመጣችው የአቢገርን አፍ ለመዝጋት አይመስልሽም እንዴ ብሎ አላት። እሱማው ነገር ግን እኔን እኮ ከዚህ በኋላ ማንም እንዲጠይቀኝ አልፈልግም፣ ልጅም ብትሆን አባቷን እንድታውቅ አልፈልግም ብላኝ ተስማምተን ነበረ። ታዲያ ገና ለገና አቢገር ስላለቻት ለምንድን ነው የአቢገርን ወሬ የሰማችው ብላ አቶ ደረጀ ላይ ጮኸችበት። ማርቲ እባክሽ ተረጋጊ፣ ታዲያ እኔ ላይ መጮሁ ምን አመጣው ብሎ ዝም ብሎ ተነስቶ ሄደ። ናታንዬ እጅጉን ግራ ገባው። ቆይ እዚህ ቤተሰብ ውስጥ ምን እየተካሄደ ነው ብሎ ሂዶ አቢገር ጋር እንኳን ደስ አለሽ፣ ምን ነው አንተስ ባለፈው ስትዝት አልነበር እንዴ? ታዲያ ለምንድን ነው ሻንጣህን ይዘህ ያልሄድከው ብላ አለችው። አታስቢ፣ ነገ ይንጋና እትዬንና እንዲሁም ጋሼን አናግሬ እኔም እነሱ ጋር እሄዳለሁኝ። እሺ የእውነቴን ነው ምልሽ፣ አንቺ ግን ብቻሽን እንደኖርሽ ብቻሽን ትሞቻታለሽ ብሎ አላት። ይህን የሰማችው አቢገር ግድግዳውን መታችው። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንደናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ በጣም ደስ የሚለውና እንዲሁም የሚያሳዝነው ነገር ተፈጠረ። ሰላምዬ እናታን ክፍል መጽሐፍ እያነበበች ባለበት ሰዓት
አቢገር መጣችና ምን ነው ይህንን ክፍል ግን በጣም ተወጇዋለሽ? እኔ እኮ የሚገርመኝ ሁላችሁም አንባቢ ሆናችሁ ብላ ስትል ምን ነው ቀናሽ እንዴ? አንቺም ከፈለግሽ እኮ ማንበብ ትችያለሽ። ደግሞስ ከኔና ካንቺ አንቺ እኮ ትበልጫለሽ ብላ አለቻት። ለማንኛውም እኔ ምን አገባኝ፣ ነገር ግን የኔን ጥያቄ እኮ አልመልሽልኝም እንዴ? ምን አይነት ጥያቄ ልመልስልሽ አልገባኝም ብላ ስትላት፣ እንዴ ታዲያ ማለቴ የልጁን ነገር ምን አደረግሽ? የማንን የልጁን? ነገርኩሽ አይደለም እንዴ? የአባትየውን ነገር ነዋ። ነው እሱማ እንግዲህ በቅርቡ ይስተካከላል። አዎ እውነት ለመናገር እኔም ብታስተዋውቂኝ በጣም ደስ ይለኛል ብላ ስትል፣ ትሰምኛለሽ አቢገር፣ ችግር የለውም አልኩሽ፣ እንደምንም ብዬ አስተዋውቅሻለሁ ብላ አለቻት። አቢገር እንግዲህ ቾምቤን ሂዳ እንድነው ቾምብዬ ቾምብነት፣ ቆይ ግን ዛሬ ፊልሚያው ላይ በትክክል ተውነሃል አይደለም? ማለቴ እየተለማመርክ ነው? አዎ እውነት ለመናገር ሴትየዋ ደውላ ነበር። እናማ ነፍሰ ጡር ነኝ፣ እቤት ውስጥ ደግሞ አንዲት የምታስቸግር ልጅ ስላለችኝ ለእሷ ባሏ እንደሆንኩ ልታሳምንልኝ ትችላለህ ሆይ ብላ አለችኝ። እና ከዛስ አንተ ምን አልካት? እኔማ እሺ ነው ያልኳታ። በጣም ጥሩ፣ አንተ ይሄንን ነገር ካደረክልኝ እኔ ደግሞ በምላሹ የፈለከውን ነገር አደርግልሃለሁ ብላ አለችው። እንደዛ ከሆነ እኔ የምፈልገው አንቺንና አንቺን ብቻ ነው ብሎ አላት። ኧረ እባክህ፣ አዎ እንደዛ ከሆነ ስራው ካለቀ በኋላ እንነጋገራለን። እሺ እዛ ድረስ ግን አፍህን ዝጋ ብላ አዘጋችው። በሌላ በኩል ደረጀና እንዲሁም ደግሞ ማርትዬ ስለ ሰላምዬ እያወሩ ባለበት ሰዓት እኔ እምልህ ደሬ የዚችን የሰላምን ጉዳይ ምን አደረግክ? አናገርካት እንዴ ብላ ስትለው አናግሬያታለሁ። እንግዲህ እሷ ማንንም ሰው አትፈልግም፣ ሰውም እንዳግዛትም አትፈልግም፣ ከዚህም ቤት መውጣት አትፈልግም። እናማ እሷ ያለችውን ነገር በሙሉ ማድረግ አለብና አልገባኝም። በቃ ተያት። ስለዚህ ገሽ ትሆን እንዴ ደሬ? እኔ እኮ እስከ ዛሬም ዝም ያልኩት ነፍሰ ጡር ስለሆነች በዛ ላይ አርስሻለሁ ስላልኳት ነው እንጂ እኔ የመወሰን መብት የለኝም እንዴ? ታዲያ እንግዲህ አልፈልግም ታለች ልናስገድዳት ነው እንዴ? አይ ቢሆንም በቃ ተያት። ምን ሆነሽ ነው? በቃ ተያት፣ ሰላምን ተያት ብሎ እንደምንም ማሳመናት። እንደዛ ከሆነ ጥሩ። ለማንኛውም ከዚህ በኋላ እንግዲህ ዳጣና እንዲሁም ደግሞ ውሃ የሚሰሩትን ምግብ መብላት አለብህ ብላ አለችው። እኔ ልጆቼ ምንም ይስሩ ምንም እበላለሁኝ፣ ምንም የሚያሳስብ ነገር የለም ብሎ አላት። እሺ ውሃና ወይዘሮ ማርታ ቁጭ ብለው እያወሩ ባሉበት ሰዓት ጨዋታ ተጫወቱና፣ ይገርማል ውሃዬ ጅል እኮ አደረግሽኝ። እምደማዬ ለምንድን ነው ጅል የሆንሽው? ከአንቺ ጋር እየተጫወኩኝ ነው። እኔ እምልሽ ውሃዬ። እሽማዬ ቆይ ግን ለምንድን ነው እንደ ዳጣ እንኳን ማትሆኝው? እስኪ ብልጥ ሁኝ እንዴ! እኛ እኮ ነገ ጧት ስንሞት የሆነ ሰው ያስፈልግሻል። ለዛ ደግሞ ማንም ሰው ስለሌለሽ አንቺ ጠንካራ መሆን አለብሽ፣ ራስሽን በራስሽ መግዛት አለብሽ ብላ ስትላት፣ እንደማዬ ታዲያ እናንተ ስትሞቱ እኔም እሞታለሁ? ምን ጭራሽ የሞቱት ጋር እሞታለሁ ማለት ጀመርሽ? አዎ ትሰምኛለሽ፣ እንደ ዳጣ እስኪ ብልጥ ልጅ ሁኚ፣ በጣም ጀግና ብላ ስትል፣ ከዚህ በኋላ ዳጣ የምታደርገውን ነገር እያየሽ አርጊ፣ ባይሆን ግን ይህንን ዱርዬነቷን ተደባዳቢነቷን አይደለም ብላ አለቻት። ከዛ እሽማዬ በቃ አሁን ላሳይሽ ብላ ስትል፣ አሳይኝ እሺ። ልክ እንደ ዳጣ አክት አደረገችና እንግዲህ ይሄንን መንጋ ጭላሽን ከጉሮርሽ ጋር አገናኝልሻለሁ እያለች ዛተችባት። እንዴ እኔ ላይ ነው እንደምትዝችው ውሃዬ? ዳጣ እኮ የምትለው እንደዚህ ነው። በይ ታዩ፣ በቃሽ፣ ወደ ራስሽ ተመለሽ። ወይ ጉድ ውሃ! በቃ አንቺ ትገርሚያለሽ አይደለም? ለካ አቢገር ወዳ አይደል እንዴ? ምን ማለት ነው? አረ ምንም። አቢገር እኮ በባለፈው አንቺማ ሆስፒታል ተሳስተሽ ነው እንጂ የኔ እህት አይደለሽም ብላ አለችኝ እማዬ። እናንቺም እንደዛ እያልሽ ነው
ልክ ሳትሆን አትቀርም ብላ ስትላት ውሃ ለቀሰች። የኔ ውድ ልጅ አንቺ ምንም ሁኚ ምን ልጄ ነሽ። ደግሞም ታውቂያለሽ፣ እውነት ለመናገር በዙሪያዬ ማንም ሰው ቢመጣ አንቺ ራሱ የሰው ልጅ ብትሆኚ ይቆጨ የነበረ የሌላ ልጅ ብትሆኚ አንቺ እኮ ምርጥ ልጅ ነሽ ብላ ሳም አደረገቻት። በሌላ በኩል ናታንና እንዲሁም ደግሞ ዳጣዬ ወክ እያደረጉ ባሉበት ሰዓት እኔ ምልህ አንተ ግን ለምንድን ነው የምትከታተለኝ ብላ አለችው። ለምን ይመስልሻል? አልገባኝም። እንዴ ማለትማ በጣም ተከታተልከኝ ማለት ፈልጌ ነው። አረ ምንም፣ እኔ በዚህ ሰልፍ ሳገኝሽ ሰላም ልበልሽ ብዬ ነው። እንደዛ ከሆነ ጥሩ፣ ነገር ግን ሚስት ካየችክችን ጥሩ ስላልሆነ ለዛ ብዬ ነው ብላ ስትለው እኔ ምልሽ ቆይ አንቺ ግን ከእሷ ጋር ያለሽ ነገር ምንድን ነው? አረ እኔ ምንም፣ እኔ እኮ ያው አቢገር በጣም ጥሩ ልጅ ናት እና ለሚስትነት ደግሞ ትሆነሃለች ብዬ ነው። ይገርማል። እየቀለድሽ ነው ወይስ የእውነትሽን ነው ብሎ ሲላት፣ አረ የምሬን ነው። እኔ ለምንድን እቀልዳለሁኝ? ታውቂያለሽ ግን አንቺ በጣም ትወጃታለሽ፣ እሷ ምን ይኸውልህ እኔ እሷ ወደደች ጠላችኝ ምንም አይመለከተኝም። እንደማትወደኝ በደንብ አድርጌ ጠንቅቄ ያውቃለሁ። ነገር ግን ገና ለገና እሷ አትወደኝም ብዬ እኔ ክፉ መሆን አልፈልግም ብላ አለች። ጥሩ ነው። ለማንኛውም ግን እሺ ይኸውልህ ዳርዳር አትበል፣ ማለት የፈለግከውን ገብቶኛል። ነገር ግን እሱ ነገር አይሆንም ብላ አለችው። ምንድን ነው? ምን መሰለህ አንተ የደረጀ ላይ ብትሆን በጣም ደስ ይለኝ ነበር ብላ ቀለደችበት። ቀልደች ምሰሻል አይደለም? በቃ አንቺ መቼም አይገባሽም ብሎ ጥሏት ሄደ። ዳጣዬ ይገባኛል ብላ በሆዷ ናታን እኔ ላንተ አልገባህም። እኔ ላንተ በጣም ብዙ ምስጢሮችን ደብቄሃለሁ። እንዴት ነው የወንድሟን የእህቷን ባልታፈቅር የምትችለው? አይ ይሄማ ሊሆን አይችልም ዳጣ፣ አንቺ እንደዚህ አይነት ሴት አይደለሽም። አቢገር እኮ እህትሽ ናት፣ ለዛውም ወይ ታላቅሽ ወይ ታናሽሽ እህትሽ። እንደዚህ ማድረግ አትችም፣ ራስሽን ተቆጣጠሪ እያለች ውሃ ዳጣዬ የቱንም ያህል ናታንን ብትወደውና ብታፈቅረውም አብራው መሆንን ብትፈልግም እንኳ ነገር ግን ለአቢገር አሳልፋ ለመስጠትም እየወሰነች ነው። ናታንና ሰላምዬ እያወሩ ባሉበት ሰዓት ከዚህ በኋላ አልደክምም፣ በቃኝ። ሰላምዬ ምን ተፈጠረ? ምንም አይገባትም ልጅቷ፣ ስለ ፍቅርም ሆነ ስለ ወንድ ምንም አይገባትም አልኩሽ አይደል እንዴ? ተረጋጋ። ታዲያ እንዲሁ ዝም ብሎ ይገባታል እንዴ? እሷ እኮ በቋንቋ እያወራች ሊሆን ይችላል። አያያይ እንደዛ አይመስለኝም። እና ምንድን ነው? ተዩ በቃ እኔ እንደዚህ አይነት ነገር ማውራት አልፈልግም ብሎ ናታን ዛሬ በጣም ተናደደ። አቢገር እንግዲህ በስተመጨረሻ ሰላምዬን ስላዋረደቻት እጅጉን ደስ አላት። ዳጣ ግን በጣም